ሻሎም የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን፣ ይሄ መጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ዘፍጥረት 1 ብለን ጀምረናል። በጌታ ጸጋ እስከ ጳጉሜ 5 ራዕይ 22 እንደርሳለን። ዛሬ 115ኛ ቀናችን ነው። በዚህ ቀን የምናነበው ደግሞ የአንደኛ ዜና መጽሐፍን ከምዕራፍ 16 ጀምሮ እስከ 18 ድረስ ያለውን ይሆናል። አብረን እናንብብ። አንደኛ ዜና ምዕራፍ 16። የእግዚአብሔርንም ታቦት ይዘው ገቡ፣ ዳዊትም በተከለለት ድንኳን ውስጥ አኖሩት። የሚቃጠለውን መስዋዕትና የደህንነቱን መስዋዕትም በእግዚአብሔር ፊት አቀረቡ። ዳዊትም የሚቃጠለውን መስዋዕትና የደህንነቱን መስዋዕት ማቅረብ በፈጸመ ጊዜ በእግዚአብሔር ስም ሕዝቡን ባረከ። ለእስራኤልም ለወንዱም ለሴቱም ለእያንዳንዱ አንዳንድ እንጀራ፣ አንዳንድም ቁራጭ ስጋ፣ አንዳንድም የዘቢብ ጥፍጥፍ አካፈለ። በእግዚአብሔርም ታቦት ፊት ያገለግሉ ዘንድ የእስራኤልንም አምላክ እግዚአብሔርን ይወድሱት ዘንድ ያመሰግኑትና ያከብሩትም ዘንድ ከሌዋውያን ወገን አቆመ። አለቃውም አሳፍ ነበረ። ከእርሱም በኋላ ዘካርያስ፣ ይኢኤል፣ ሰሚራሞት፣ ይሂኤል፣ መቲትያ፣ ኤልያብ፣ በናያስ፣ ኦቤድ ኤዶም፣ ይኢኤል በመሰንቆና በበገና፣ አሳፍም በጸናጽል ይዘምሩ ነበረ። ካህናቱም በናስያና የህዚኤል በእግዚአብሔር ቃል ኪዳን ታቦት ፊት ሁል ጊዜ መለከት ይነፉ ነበረ። በዚያም ቀን ዳዊት በአሳፍና በወንድሞቹ እጅ እግዚአብሔርን እንዲያመሰግኑ አስቀድሞ ትእዛዝን ሰጠ። እግዚአብሔርን አመስግኑት፣ ስሙን ጥሩ፣ ለአሕዛብ ስራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱንም ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁም፣ ሁል ጊዜ ፊቱን ፈልጉ። ባሪያዎቹ የእስራኤል ዘር፣ ለእርሱ የተመረጣችሁ የያዕቆብ ልጆች ሆይ የሰራትን ድንቅ አስቡ፣ ተአምራቱንም የአፉንም ፍርድ። እርሱ እግዚአብሔር አምላካችን ነው፣ ፍርዱ በምድር ሁሉ ነው። ቃል ኪዳኑ ለዘላለም እስከ 1000 ትውልድ ያዘዘውን ቃሉን አሰበ። ለአብርሃም ያደረገውን፣ ለይስሐቅ የማለውን፣ ለያዕቆብ ሥርዓት እንዲሆን በእስራኤልም የዘላለም ኪዳን እንዲሆን አጸና። እንዲህም አለ፣ ለአንተ የከነዓንን ምድር የርስታችሁን ገመድ እሰጣለሁ። ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ ከመንግስትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱም ነገስታትን ገሰጸ። ምድር ሁሉ እግዚአብሔርን አመስግኑ፣ ዕለት ዕለት ማዳኑን አውሩ፣ ክብሩን ለአሕዛብ ተአምራቱን ለወገኖች ንገሩ። እግዚአብሔር ታላቅ ምስጋናውም ብዙ ነውና በአማልክትም ሁሉ ላይ የተፈራ ነው። የአሕዛብ አማልክት ሁሉ ጣዖታት ናቸው። እግዚአብሔር ግን ሰማያትን ሰራ። ክብርና ግርማ በፊቱ ኃይልና ደስታ በስፍራው ውስጥ ናቸው። የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርና ኃይልን ለእግዚአብሔር አምጡ። ለስሙ የሚገባ ክብርን ለእግዚአብሔር አምጡ። ቁርባናችንን ይዛችሁ በፊቱ ግቡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ትነዋወጥ፣ ዓለሙም እንዳይናወጥ ጸንቷል። ሰማያት ደስ ይበላቸው፣ ምድርም ሐሴት ታድርግ። በአሕዛብ መካከል እግዚአብሔር ነገሰ በሉ። ባህርና ሞላዋ ትናወጥ፣ በረሃ በእርሷም ያሉ ሁሉ ሐሴትን ያደርጉ። በምድር ሊፈርድ ይመጣልና የዱር ዛፎች በዚያን ጊዜ በእግዚአብሔር ፊት ደስ ይላቸዋል። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ። የመዳናችን አምላክ ሆይ አድነን፣ ቅዱስ ስምህን እናመሰግን ዘንድ በምስጋናህም እንመካ ዘንድ ከአሕዛብ ሰብስበ ታደገን በሉ። ከዘላለም እስከ ዘላለም የእስራኤል አምላክ እግዚአብሔር ይባረክ። ሕዝቡም ሁሉ አሜን ይበሉ፣ እግዚአብሔርንም ያመስግኑ። እንዲሁም በየቀኑ እንደሚገባቸው በታቦቱ ፊት ዘወትር ያገለግሉ ዘንድ አሳፍንና ወንድሞቹን ኦቤድ ኤዶምንም 68ቱንም ወንድሞቻቸውን ከዚያ ከእግዚአብሔር ቃል ኪዳን ታቦት ፊት ተዋቸው። የኤዶታማምም ልጅ ኦቤድ ኤዶምና ሆሳ በረኞች የሆኑ ዘንድ ተዋቸው። ካህኑን ሳዶቅንና ካህናቱን ወንድሞቹን በገባኦን በኮረብታው መስገጃ ባለው በእግዚአብሔር ማደሪያ ፊት አቆማቸው። ለእስራኤልም ባዘዘው በእግዚአብሔር ሕግ እንደተጻፈው ሁሉ ለሚቃጠለው መስዋዕት በሚሆነው መሰዊያ ላይ የሚቃጠለውን መስዋዕት ሁል ጊዜ ጠዋትና ማታ ለእግዚአብሔር ያቀርቡ ዘንድ ምሕረቱም ለዘላለም ነውና እግዚአብሔርን ያመሰግኑ ዘንድ ኤማንንና ኤዶታምን በስማቸው የተጻፉትን ተመርጠው የቀሩትን ከእነርሱ ጋር አቆመ። ከእነርሱም ጋር ካህናቱ ከፍ አድርገው ለማሰማት መለከትና ጸናጽል ለእግዚአብሔርም መዝሙራት የዜማ ዕቃ ይዘው ነበረ። የኤዶታምም ልጆች በረኞች ነበሩ። ሕዝቡ ሁሉ እያንዳንዱ ወደ ቤቱ ሄደ። ዳዊትም ቤቱን ይባርክ ዘንድ ተመለሰ። አንደኛ ዜና ምዕራፍ 17። እንዲህም ሆነ ዳዊት በቤቱ በተቀመጠ ጊዜ ዳዊት ነቢዩን ናታንን እነሆ እኔ ከዝግባ በተሰራ ቤት ተቀምጫለሁኝ፣ የእግዚአብሔር ቃል ኪዳን ታቦት በመጋረጃዎች ውስጥ ተቀምጧል አለው። ናታንም ዳዊትን እግዚአብሔር ካንተ ጋር ነውና በልብህ ያለውን ሁሉ አድርግ አለው። በዚያም ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው፣
ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል፣ እስራኤልን ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ ከድንኳን ወደ ድንኳን ከማደሪያም ወደ ማደሪያ እሄድ ነበር እንጂ በቤት ውስጥ አልኖርኩምና የምኖርበትን ቤት አትሰራልኝም። ከእስራኤል ሁሉ ጋር ባለፍኩበት ስፍራ ሁሉ ስለምን ቤትን ከዝግባ እንጨት አልሰራችሁልኝም ብዬ ሕዝቤን ይጠብቅ ዘንድ ከእስራኤል ፈራጆች ላዘዝኩት ለአንዱ በውኑ ተናግሬያለሁን? አሁንም ባሪያዬን ዳዊትን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩህ። በሄድክበትም ሁሉ ከአንተ ጋር ነበርኩ፣ ጠላቶችህንም ሁሉ ከፊትህ አጠፋው። በምድርም ላይ እንዳሉ እንደ ታላላቆች ስም ለአንተ ስም አደርጋለሁ። ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለሁ፣ በስፍራውም ይቀመጣል። ከዚያም በኋላ አይናወጥም። እንደ ቀድሞም ዘመንና በሕዝቤም በእስራኤል ላይ ፈራጆች እንዳስነሳሁበት ጊዜ ግፈኞች ተመልሰው አያስጨንቁትም። ጠላቶችህንም ሁሉ አዋርዳቸዋለሁ። እግዚአብሔር ደግሞ ቤት እንዲሰራልህ እነግርሃለሁ። ወደ አባቶችህም ትሄድ ዘንድ ዕድሜ በተፈጸመ ጊዜ ከልጆችህ የሚሆነውን ዘርህን ካንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እርሱ ቤት ይሰራልኛል፣ ዙፋኑንም ለዘላለም አጸናለሁ። እኔም አባቱ ሆነዋለሁ፣ እርሱም ልጅ ይሆነኛል። ካንተ አስቀድሞ ከነበረው እንዳራቅሁ ምሕረቴን ከእርሱ አላርቅም። በቤቴና በመንግስቴም ለዘላለም አቆመዋለሁ፣ ዙፋኑም ለዘላለም ይጸናል። እንደዚህ ነገር ሁሉ እንደዚህም ራእይ ሁሉ ናታን ለዳዊት ነገረው። ንጉሱም ዳዊት ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ አቤቱ አምላክ ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? አምላክ ሆይ ይህ በፊትህ ጥቂት ነበረ። አቤቱ አምላክ ሆይ ስለ ባሪያህ ቤት ደግሞ ለሩቅ ዘመን ተናገርክ፣ እንደ አንድ ባለማዕረግ ሰው ተመለከትከኝ። አንተ ባሪያህን ታውቀዋለህና ለባሪያህ ስለተደረገው ክብር ዳዊት ጨምሮ የሚለው ምንድን ነው? አቤቱ ይህ ታላቅ ነገር ሁሉ ታስታውቀው ዘንድ ስለ ባሪያህ እንደ ልብህም ይህን ታምራት ሁሉ አድርገሃል። አቤቱ እንዳንተ ያለ የለም፣ በጆሮአችን እንደሰማን ሁሉ ከአንተ በቀር አምላክ የለም። አንተ እግዚአብሔር ከግብፅ ካወጣኸው ከሕዝብ ፊት አሕዛብን በማሳደድ በታላቅና በሚያስፈራ ነገር ለአንተም ስም ታደርግ ዘንድ ለአንተም ሕዝብ ትቤዥ ዘንድ እንደሄድክለት እንዳንተ ሕዝብ እንደ እስራኤል ያለ በምድር ላይ ሌላ ሕዝብ አለን? ሕዝብህን እስራኤልን ለዘላለም ሕዝብህ አደረግከው። አንተም አቤቱ አምላክ ሆነኸዋል። አሁንም አቤቱ ስለ ባሪያህና ስለ ቤቱ የተናገርከው ለዘላለም የጸና ይሁን፣ እንደተናገርክም አድርግ። የሰራዊት ጌታ እግዚአብሔር እርሱ የእስራኤል አምላክ ነው፣ በእውነት የእስራኤል አምላክ ነው ይባል ዘንድ ስምህ ለዘላለም ጽኑና ታላቅ ይሁን። የባሪያህም የዳዊት ቤት በፊትህ ጸንቷል። አምላኬ ሆይ ቤት እንድትሰራለት ለባሪያህ ገልጠሃልና፣ ስለዚህ ባሪያህ ወደ አንተ ይጸልይ ዘንድ በልቡ ደፈረ። አሁንም አቤቱ አንተ አምላክ ነህ፣ ይህንንም መልካም ነገር ለባሪያህ ተናግረሃል። አሁንም በፊትህ ለዘላለም ይኖር ዘንድ የባሪያህን ቤት እንድትባርክ ፈቅደሃል። አንተም አቤቱ ባርከኸዋል፣ ለዘላለም ብሩክ ይሆናል። አንደኛ ዜና ምዕራፍ 18። ከዚህም በኋላ ዳዊት ፍልስጤማውያንን መታ፣ አዋረዳቸውም። ከፍልስጤማውያንም እጅ ጌትንና መንደሮቿን ወሰደ፣ ሞዓብንም መታ። ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም በኤፍራጥስ ወንዝ አጠገብ የነበረውን ግዛት ለመያዝ በሄደ ጊዜ የሱባን ንጉሥ አድር አዛርን እስከ ሐማት ድረስ መታ። ዳዊትም ከእርሱ 1000 ሰረገሎች፣ 7000 ፈረሰኞች፣ 20,000 እግረኞች ወሰደ። ዳዊትም 100 ሰረገሎች የሚሆኑትን ብቻ አስቀርቶ የሰረገሎቹን ፈረሶች ቋንጃ ቆረጠ። ከደማስቆም ሶርያውያን የሱባን ንጉሥ አድር አዛርን ሊረዱ በመጡ ጊዜ ዳዊት ከሶርያውያን 22,000 ሰዎችን ገደለ። ዳዊትም በደማስቆ ሶርያ ጭፍሮች አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊት በሄደበት ሁሉ ድል ይሰጠው ነበረ። ዳዊትም ለአድር አዛር ባሪያዎች የነበሩትን የወርቅ ጋሻዎች ወሰደ፣ ወደ ኢየሩሳሌምም ይዟቸው መጣ። ከአድር አዛርም ከተሞች ከጢብሃትና ከኩን ዳዊት እጅግ ብዙ ናስ ወሰደ። ከዚህም ሰሎሞን የናሱን ኩሬና አምዶች የናሱንም ዕቃ ሰራ። የሆማትም ንጉሥ ቶኡ ዳዊት የሱባን ንጉሥ የአድር አዛርን ጭፍራ ሁሉ እንደመታ ሰማ። ኦቱም ከአድር አዛር ጋር ሁል ጊዜ ይዋጋ ነበርና ዳዊት አድር አዛርን ወግቶ ስለመታው ደህንነቱን ይጠይቅ ዘንድ ይመርቀውም ዘንድ ልጁን አዶራምን ወደ ዳዊት ላከው። እርሱም የወርቅና የብር የናስም ዕቃ ይዞ መጣ። ንጉሱም ዳዊት ከሕዝብ ሁሉ ከኤዶምና ከሞዓብ ከአሞንም ልጆች ከፍልስጤማውያንም ከአማሌቅም ከማረከው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ደግሞ የጽሩያ ልጅ አቢሳ ከኤዶማውያን በጨው ሸለቆ ውስጥ 18,000 ሰዎች ገደለ። በኤዶምያስም ጭፍሮች አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እግዚአብሔርም ዳዊት በሄደበት ሁሉ ድል ይሰጠው ነበረ። ዳዊትም በእስራኤል ሁሉ ላይ ነገሰ። ለሕዝቡም ሁሉ ፍርድንና ጽድቅን አደረገላቸው። የጽሩያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሂሉድም ልጅ ኢዮሳፍጥ
ታሪክ ጸሐፊ ነበረ። የአኪጦብም ልጅ ሳዶቅ የአቤሜሌክም ልጅ አብያታር ካህናት ነበሩ። ሱሳ ጸሐፊ ነበረ። የዮዳሄ ልጅ በናያስ በከሊታውያንና በፈሊታውያን ላይ ነበረ። የዳዊትም ልጆች በንጉሱ አጠገብ አለቆች ነበሩ ይላል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት የእግዚአብሔርን ቃል ሁል ጊዜ በቲክቶክ እና በቴሌግራም የቀጥታ ስርጭት በጥልቀት ስለምናጠና ኑና አብረን እናጥና። ጌታ ይባርካችሁ።